ማንቸስተር ዩናይትድ በ35 ሚሊዮን ፓውንድ ከአስቶን ቪላ ያስፈረመው ዩሪ ቴሌማንስ እና አርሰናል በ75 ሚሊዮን ፓውንድ ከኒውካስል ያስፈረመው ብሩኖ ጊማሬሽ በሁለቱ መካከል ያለው የእድሜ ጋፕ መነጋገሪያ እየሆነ መጥቷል። ከዋጋቸውም አንጻር ማለት ነው። የሚጫወቱበት መንገድ በተለያየ መንገድ ነው የሚጫወቱት። ግን ደግሞ ቴሌማንስም ሆነ ብሩኖ ጊማሬሽ የተወለዱት እንደ ፈረንጆቹ አቆጣጠር በ1997 ነው። ይሄ ማለት ደግሞ አሁን ባለንበት 2026 የፈረንጆቹ የዘመን አቆጣጠር ላይ ሁለቱም እድሜያቸው 29 ነው የሚሆነው። በሁለቱ መካከል ግን የወራት ልዩነት አለ፣ በቴሌማንስ እና በጊማሬሽ መካከል። ግን ደግሞ ያቺ ወር በሁለቱ መካከል ያለውን ያን ያህል የዋጋ ልዩነት ማምጣቱ ተገቢ ነው ወይ ፌር ነው ወይ የሚለውን ነገር ለማንሳት እንሞክራለን። ከሁለቱ ማን ነው የተሻለ፣ በምን ማን ይሻላል የሚለውን ነገር በዚህ ፕሮግራም ላይ ሰፋ አድርገን ለማየት እንሞክራለን። ቴሌማንስ ያሉት ጥንካሬዎች ምንድናቸው? ጊማሬሽስ ለማንቸስተር ዩናይትድ ቴሌማንስ ነው የሚሻለው ወይስ ብሩኖ ጊማሬሽ ይሻል ነበር የሚለውን ነገር በዚህ ፕሮግራም ላይ ሰፋ አድርገን የምንመለከት ይሆናል። ሌላ በወጣ መረጃ መሰረት ደግሞ ማንቸስተር ዩናይትድ 9 ቁጥር ቦታ ላይ ተጫዋች እየፈለገ እንደሆነ ይታወቃል። እየፈለገ ሲባል ላይክ መሃል ሜዳውን ለማጠናከር ወይ ደግሞ የግራ ፉልባኩን ለማጠናከር በሚሄድበት ርቀት ወይ ደግሞ በሚሄድበት ፍላጎት እየሄደ ነው ማለት አይደለም። ግን ደግሞ በፕላን ደረጃ ግን ያስቀመጡት ነገር አለ አይደለ? ይሄ ክረምት ዩናይትዶች ባሰቡት መንገድ እንዲሄድ ከተፈለገ ወይ ደግሞ ኢኔዮሶች ባሰቡት መንገድ ይሄድ ከተባለ የሚሄደው በምን መልኩ ነው መሰላችሁ? 9 ቁጥር ቦታ ላይ ተጫዋች ማስፈረም አለበት ዩናይትድ። ፉልባክ ላይ ተጫዋች ማስፈረም መቻል አለበት። ሚድፊልድ ላይ ተጫዋች ማስፈረም መቻል አለበት። ከዛ በኋላ ደግሞ ክንፍ ላይም ደግሞ ተጫዋች ማስፈረም መቻል አለበት። እነዚህ ነገሮች ከተቃኑ ዩናይትድ ፐርፌክት የሚባል ሰመር አሳለፈ ተብሎ እንዲነገር ያደርገዋል። ከዛ መካከል ደግሞ የ9 ቁጥር ቦታው ይጠቀሳልና ኤንሪክና ዩናይትድ ለምንድን ነው የተያያዙት? መያያዛቸውስ ደግሞ ሴንስ የሚሰጥ ነገር ነው ወይስ አይደለም የሚለውን ነገር በዚህ ፕሮግራም ለማየት እንሞክራለን። ሌላኛው ርዕሳችን ደግሞ የሚሆነው ሉዊስ ሆል ከኒውካስል ከቡድን ትሬኒንግ ተለይቶ ለብቻው ትሬኒንግ እያደረገ እንደሆነ ብዙ ጊዜ አንፖፑላር የሆኑ ወይ ደግሞ ሌላ ቦታ ላይ ቶሎ የማንሰማቸውን ዘገባዎች የሚዘግበው ኢንዲካይላ ኒውስ የተባለው የትዊተር አካውንት የመረጃ ምንጭ ይህንን ነገር ዘግቦታልና ምን ማለት ነው? ይሄ ለማንቸስተር ዩናይትድ ምን ማለት ነው? ከቀናት በፊት ዴቪድ ኦርንስቴን የሉዊስ ሆል እና የማንቸስተር ዩናይትድ ጉዳይ ያበቃለት ነገር ነው የሚል ሀሳብን ሰጥቶ ነበር። ከዛ በኋላ ደግሞ ኢንዲካ ላይ ደግሞ እንደሚያነሱት ከሆነ ደግሞ ሉዊስ ሆል ለብቻው ትሬኒንግ እያደረገ ነው። ይሄ ምን ማለት ነው ለማንቸስተር ዩናይትድ ዝውውር የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። በመጨረሻም ደግሞ ማንቸስተር ዩናይትድ ከአንድ ተከላካይ ጋር ስሙ ተያይዟል። ይሄ ተከላካይ ግን ስራው መከላከል ብቻ አይደለም፣ አቅሙ መከላከል ብቻ አይደለም፣ ከመከላከልም ደግሞ አልፎ መሃል ሜዳ ላይም ደግሞ መጫወት የሚችል አስደናቂ ተጫዋች ነው። ስለ አትላንታው ስካልቪኒ ነው የምናወራውና ማንቸስተር ዩናይትድ በስፋት ከዚህ ተጫዋች ጋር ስሙ እየተያያዘ ይገኛል። ለማንቸስተር ዩናይትድ ምን አይነት ጥቅም ነው ሊሰጥ የሚችለው፣ ለምንስ ስሙ ተያያዘ የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን ማለት ነው። ሰላም፣ እንዴት ናችሁ ውድ የቻናላችን ተከታታዮች? ዕለታዊ የትንታኔና የመረጃ ፕሮግራማችን ላይ ነው የምትገኙት። አሁን የዘረዘርኩላችሁን ርዕሶች ላይ ተመስርተን ሰፋ ያለ መረጃ የምንወያይ ነው የሚሆነው። ታዲያ ስለነዚህ አሁን ስላነሷቸው ርዕሶች ሰፋ ያለ መረጃ ሰፋ ያለ ማብራሪያ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ላይክ በማድረግ ኮሜንት ላይ የተሰማችሁን ሀሳብ በማጋራት ሼር በማድረግ ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ ፈልጋለሁ። መልካም ቆይታን ተመኘሁ። ማንቸስተር ዩናይትድ ዴቪድ ኦርንስቴን መጀመሪያ ፕሪዲክት አድርጎት እንደነበረው ቢዚ የሆነ ሰመር ያሳልፋል ወይ ደግሞ የትራንስፈር ሁኔታ ይሆናል ተብሎ ነበር ተጠብቆ የነበረው። ግን ደግሞ ዴቪድ ኦርንስቴንም እንዳለው እኔ በጠበቅኩት ልክም አይደለም ሄደው ብሎ ተናግሮ ነበርና እኛም ካየናቸው ነገሮች አንጻር ዩናይትድ በተጠበቀው መንገድ አልሄደም። ግን ደግሞ በጣም ፌር በሆነ ዋጋ ለማንቸስተር ዩናይትድ የሚያስፈልጉትን ሁለት አሪፍ የሚባሉ ተጫዋቾችን ከ85 ሚሊዮን ፓውንድ ባነሰ ዋጋ ማግኘት ችሏል። ዩሪ ቴሌማንስ እና አንድሬ ሳንቶስን ማለት ነው። ለእነዚህ ተጫዋቾች የወጣው ገንዘብ ስትደምሩት ዌስትሃም ለማቴዎስ ፈርናንዴዝ ጠይቆት ከነበረው ገንዘብ ያነሰ ነው። ኢቨን እሱ በተጠየቀበት ገንዘብ ብቻ አይደለም፣ ከዛም ያነሰ ሆኖ ታገኙታላችሁና ዩናይትድ አሪፍ የሚባል ቢዝነስ ሰርቶበታል። ታዲያ ዩሪ ቴሌማንስ በ35 ሚሊዮን ፓውንድ ሲዘዋወር ከዛ በኋላ ደግሞ ቴሌማንስ ከተዘዋወረ ከጊዜያቶች በኋላ ደግሞ አርሰናል ብሩኖ ጊማሬሽን
በ75 ሚሊዮን ፓውንድ የግላቸው ማድረጋቸው ተሰማ። ፊርማ ተፈራርመዋል፣ ብቻ ኤቭሪቲንግ አልቋል ተባለ። ስለዚህ አሁን ንጽጽሮች ተጀምረዋል። ዩሪ ቴሌማንስ እና ብሩኖ ጊማሬሽ አንዱ 35 ያወጣበት አንዱ 75 ያወጣበት በመካከላቸው 40 ሚሊዮን ፓውንድ ልዩነት ያመጣው ምንድን ነው? ለምንድን ነው ዩሪ ቴሌማንስ በ35 ተዘዋውሮ ብሩኖ ጊማሬሽ ደግሞ በ75 የሚዘዋወረው? የእድሜ ሁኔታቸው ተቀራራቢ ሆኖ ሳለ ከኳሊቲ አንጻርም ከሆነ ደግሞ ከተለያዩ ነገሮች አንጻር ሁለቱም መመዘን ያስፈልጋል ተብሎ ይታሰባልና ለምንድን ነው ሁለቱ ሊፎካከሩ የተፈለገው የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን ማለት ነው። እንዳልኳችሁ ዩናይትድ የመልቀቂያ ዋጋውን ከፍሎ በ35 ሚሊዮን ፓውንድ ያዘዋወረው፣ አርሰናል ደግሞ በ75 ሚሊዮን ፓውንድ ተስማምቶ በስምምነት ከኒውካስል ጋር ተስማምቶ ነው ይህንን ልጅ ለማዘዋወር የቻለው ማለት ነው። ማንቸስተር ዩናይትድ መጀመሪያ ከብሩኖ ጊማሬሽ ጋር ሊንክ ሲደረግ ነበር አይደል? ታስታውሱ እንደሆነ ካሴሚሮ የሱ ተተኪ እንዲሆን ይፈልግ የነበረው ጊማሬሽን ነበረ እና ዩናይትድ ደግሞ የምር ካሴሚሮ መተካት የሚፈልጉ ከሆነ በካሴሚሮ ሰርቪስ ደስተኞች ከነበሩ የሱ ወጣት ቨርዥን የሚሆነው ብሩኖ ጊማሬሽ ነው። ራሱ ዳይሬክትሊ ካሴሚሮ ሪኮመንድ አድርጎታል ብሩኖ ጊማሬሽን የሚሉ ነገሮች ሲነሱ ነበር። ዩናይትድም ደግሞ ከዚህ ተጫዋች ጋር ስሙ ሲያያዝ ነበር። ከዛ በኋላ ግን የዩናይትድ ፍላጎት ቀዘቀዘ። ጀስት ይሄን ያህል ዋጋ የማጣራትም ነገር ወይ ደግሞ ጠንከር ያለ ፍላጎት ምናምን ዩናይትድ ሳያደርግ ግን ደግሞ ፍላጎታቸው ግን ቀዘቀሰና ብዙም አልገፉበትም። ከዛ በኋላ ዩሪ ቴሌማንስን በጣም ባነሰ ዋጋ ዩናይትድ ከጠበቀው በታች፣ እንዲሁም አንዳንዶች እኮ እንደሚሉት የአትላንታው ኤደርሰን ዝውውሩ የቀረበት ምክንያት ማንቸስተር ዩናይትድ ቴሌማንስን ያገኘበት ዋጋ ስላላመነና ገርሞት ነው። እንዴ በዚህ ዋጋ ዩሪ ቴሌማንስ የሚገኝ ከሆነ ኤደርሰንን ከማምጣት ዩሪ ቴሌማንስ ይሻላል የሚል እምነት ስላደረባቸው ነው የሚል ዘገባዎች አሉ። ኦፊሻል የተዘገበው ነገር ላይክ የሜዲካል ጉዳይ ነው። ላይክ ሜዲካል ላይ የመጀመሪያው ሜዲካል ላይ የሆኑ ኮንሰርኖች ነበሩ። ከዛ ሁለተኛ ሜዲካል እንዲደረግ ተደረገ ምናምን። ከዛ በኋላ ያ ነገር ሊሳካ አልቻለምና ኤደርሰን ወደ ቡድኑ የተመለሰበትና ኮንትራት አራዝሞ የቀጠለበት መንገድ አለ። ግን ቴሌማንስን ግን በዛ ዋጋ ማግኘት ግን በጣም ዩናይትዶች ገርሟቸው ነበርና ጊማሬሽን ፈልገውበት ከነበረውም ገንዘብ አሁን እንግዲህ ጊማሬሽ 75 ሚሊዮን ፓውንድ ነው ያወጣው አይደለ? ዩሪ ቴሌማንስ ግን ከዛ በጣም ባነሰ ገንዘብ ነው የወጣው። ስለዚህ ሁለቱ ታዲያ እየተያያዙ ያሉበት ወይ ደግሞ እየተፎካከሩ ያሉበት መንገድ አለ። እየተፎካከሩ ያሉበት መንገድ ምንድን ነው የሚለውን ነገር ለማየት እንሞክር። የመጀመሪያው ነገር ምንድን ነው? ቴሌማንስም ለአስቶን ቪላ የልብ ምታቸው ነበረ፣ ለመሃል ሜዳው የልብ ምታቸው ነበረ። ጊማሬሽም ደግሞ ለኒውካስል እንደዛው ተመሳሳይ ነገር ነበር ሲያደርግ ወሳኝነታቸው። ቴሌማንስም ተመሳሳይ ነገር ነው ሲያደርግ የነበረው፣ ጊማሬሽም ደግሞ እንደዛው። እንዲሁም ቴሌማንስ አሁን ምናልባት የሞርጋን ሮጀርስ ወደ ቼልሲ የተዘዋወሩ ሞርጋን ሮጀርስን ክሊፖች ከተመለከታችሁ አብዛኞቹ የእሱ እንቅስቃሴ ላይ የቴሌማንስን የሆነ ነገር ትመለከታላችሁ። ምናልባት ፓስ ያደረገበት መንገድ ኤቭሪቲንግ በጣም የሚያስደንቅ ነውና የጀርባ አጥንት ነበር፣ የልብ ምታቸው ነበር። ጊማሬሽም ለኒውካስል ደግሞ እንደዛው ነበር። ታዲያ በሁለቱ መካከል ምንድነው ልዩነቱ? በምን መልኩ ነው ማነጻጸር ያለብን የሚለውን ነገር ስንመለከት አንደኛ የሚመጣው ነገር የእድሜ ጉዳይ። በሁለቱ መካከል ያለው የእድሜ ልዩነት ምን ያህል ነው? ከዋጋቸው አንጻር ነው። ላይክ እድሜያቸው ልዩነቱን ከዋጋቸው አንጻር አርገን እናስተያያለን። ከዛ በኋላ ደግሞ ስታቲስቲክስ ደግሞ የሚናገረው ነገር አለ አይደለ? ሁለቱ ጥንካሬያቸው ምንድን ነው የሚለውን ነገር፣ ማን በየትኛው የተሻለ ነው የሚለውን ነገር ተመልክተን ነው ያን ነገር የምናየው አይደለ? ትልቁ ነገር ወደ ስታቲስቲክሱ በደንብ ዲፕ ከመግባታችን በፊት ጊማሬሽ በማጥቃቱ ረገድ ከቴሌማንስ የተሻሉ ቁጥሮች አሉት። ለምሳሌ በፕሪሚየር ሊጉ 9 ጎሎችን አስቆጥሯል። ግን ደግሞ ወደ ዋናውና ለዩናይትድ ወደሚያስፈልገው ስታት ግን ስትገቡ ግን ቴሌማንስ ያለው ብልጫ በጣም አስደናቂ ነው። ወደ እድሜው በምንመጣበት ሰዓት ላይ ቴሌማንስ የተወለደው በሜይ 7 1997 ነው በፈረንጆቹ አቆጣጠር ማለት ነው። ብሩኖ ጊማሬሽ ደግሞ ኖቬምበር 16 1997 የተወለደው ጊማሬሽ ማለት ነው። አሁን ጊማሬሽ በዚህ ሰዓት ላይ ከረንትሊ 28 ዓመቱ ነው። ቴሌማንስ ደግሞ 29 ዓመቱ ነው። ሶ ጀስት እድሜያቸውን ብቻ ከተመለከታችሁት በሁለቱ መካከል ያለው የእድሜ ልዩነት 1 ዓመት ነው የሚመስለው። ላይክ ጊማሬሽ 28 ዓመቱ ነው፣ ቴሌማንስ ደግሞ 29 ዓመቱ ነው። ወሮቹን ግን ስትመለከቱ በሁለቱ ወሮች መካከል ያለው ልዩነት 6 ወር። ስለዚህ በቴሌማንስና በጊማሬሽ መካከል ያለው የእድሜ ልዩነት 1 ዓመት ሳይሆን 6 ወር። አንዱ ኖቬምበር ነው የተወለደው፣ አንዱ ደግሞ ሜይ ነው የተወለደው። ሜይ 7 እና ኖቬምበር 16 ማለት። ስለዚህ ቀጣዩን ዓመት ሲጀምሩ ምንም እንኳን ቀድሞ ቴሌማንስ 29 ዓመቱን ይዞ ቢሆንም ወደ ቀጣይ ዓመት የሚመጣው ግን ኖቬምበር ላይ ግን ጊማሬሽም 29 ዓመት ነው የሚሆነው። ስለዚህ ልዩነታቸው 6 ወር ነው።
በ6 ወር ልዩነት ውስጥ ግን የ40 ሚሊዮን ፓውንድ ልዩነትም ደግሞ አለ በሁለቱ ተጫዋቾች መካከል ማለት ነው። ሶ ምንድነው ይሄን ያህል ልዩነቱን ሊያመጣ የቻለው ነገር ማለት ፌር ነው ወይ? እስኪ ስታቲስቲካሊ ያለው ነገር ምንድነው የሚለውን ነገር ስንመለከት ስታቲስቲካሊ ካየን ቴሌማንስ በዲፌንሲቭ አክሽኖች ከብሩኖ ጊማሬሽ የተሻለ ሆኖ ታገኙታላችሁ። በዱዌሎችን በማሸነፍ ቴሌማንስ የተሻለ ነው። ታክሎችን በማሸነፍ ቴሌማንስ የተሻለ ነው። ኳሶችን በማቋረጥ ኢንተርሴፕት በማድረግ ቴሌማንስ የተሻለ ነው። ኤሪያል ዱዌል የአየር ላይ ኳሶችን በማሸነፍ ቴሌማንስ የተሻለ ነው። ታዲያ ጊማሬሽ በምንድን ነው ቴሌማንስን የሚበልጠው የሚለውን ነገር ከተመለከተን ሁለቱንም ፌርሊ ጀጅ ለማድረግ ያክል ጊማሬሽ ቅድም እንዳልኳችሁ በማጥቃት እንቅስቃሴ ወደ ጎል በመቅረብና ጎል ጋር ኢፌክቲቭ የሆኑ ነገሮችን በማድረግ ጊማሬሽ የተሻለ ነው። በኪፓስ ጊማሬሽ ከቴሌማንስ ይበልጣል። ቦክስ ውስጥ ኳስ በመንካትም ጊማሬሽ ከቴሌማንስ ይበልጣል። ጎል በማስቆጠርም ደግሞ ጊማሬሽ ከቴሌማንስ ይበልጣል። ስለዚህ ሁለቱ ያላቸው ጥንካሬ ቴሌማንስ ዲፌንሲቭሊ በጣም አደገኛ ተጫዋች ነው። ከጊማሬሽ በቁጥሮች የተሻለ ሆኖ ታገኙታላችሁ። ጊማሬሽ ደግሞ ከቴሌማንስ በማጥቃት እንቅስቃሴ የተሻለ ሆኖ ታገኙታላችሁ። ቁጥራቸውም ሲምፕሊ ይነግራል አይደለ? ጊማሬሽ 9 ጎሎችን ማስቆጠር ችሏል በፕሪሚየር ሊጉ ላይ። 9 ጎል ማለት የአጥቂ ቁጥር ነው። ብዙ ጊዜ ጊማሬሽ ዩናይትድ ጋር ስሙ ተያይዟል ሲባል ካሴሚሮም ደግሞ እኔን ይተካኛል ሲል ሞር ዲፕ የሚጫወት ተጫዋች ነው ተብሎ ነው አስዩም የሚደረገው። ግን ደግሞ ሞሩ ጎል ማስቆጠር ችሎታው፣ ሹቶቹ፣ አሲስቶቹ ወደፊት የሚፈጥረው ጫና ጊማሬሽን ሞር ፖፑላር ያደርጉታል፣ ከቴሌማንስ ሁሉ የተሻለ ያደርጉታል። ታዲያ አሁን ወደ ማንቸስተር ዩናይትድ እንምጣ። መነሻችን እሱ ስለሆነ የትኛው ነበር የሚሻለው የሚለውን ቅድም መግቢያ ላይ ያነሳሁላችሁን ጥያቄ ወደ መመለሱ እንምጣ። ዩናይትድ ኦልሬዲ አሁን ቡድን ውስጥ ያሉትን ሚድፊልደሮች ከተመለከታችሁት ይሄ ቦክስ ብሬኪንግ ሚድፊልደርስ የሚባሉት አሉ አይደለ? ወደፊት ተጭነው መጫወት የሚፈልጉ ኋላው ሴፍ ይሁን እንጂ ጀስት ፊት ለፊት ላይ ከኳስ ጋር ጥሩ የሚንቀሳቀሱ ተጫዋቾች አሉት። ለምሳሌ ብሩኖ ፈርናንዴዝ አለ በጣም አድቫንስድ ሮል ላይ፣ ኮቢ ሜኑም ደግሞ ሞር ደግሞ ከኋላው አድቫንስድ የሆነ ከብሩኖ ግን መለስ ያለ ሮል ላይ የተሻለ ፊት ለፊት የመጫወት አቅም አለ። ስለዚህ ዩናይትድ በማጥቃቱ ረገድ ሚድፊልደሮቹ በደንብ ዴሊቨር እያደረጉ ነው። ለዛ ነው እኮ ብሩኖ ፈርናንዴዝ ሪከርድ ሰብሯል አይደል? 21 አሲስቶችን በማስመዝገብ እኮ ሪከርድ ሰብሯል። ሶ ምን ያህል የማንቸስተር ዩናይትድ የአታኪንግ ሚድፊልደሮች ሮል አደገኛ እንደሆነ በዚህ መረዳት እንችላለን። ስለዚህ ጊማሬሽ እዚህ ቡድን ውስጥ ቢቀላቀል ልክ እንደ ሜኑ እንደ ብሩኖ ፈርናንዴዝ ሁሉ የማንቸስተር ዩናይትድን የፊት መስመር ሞር ያጠናክረዋል። ግን ኦልሬዲ ዩናይትድ አሉት እነዚህ ተጫዋቾች። ብሩኖ ፈርናንዴዝ እና ኮቢ ሜኑ ዋና ስራቸው ወደ ኋላ አይመለሱም ማለት አይደለም፣ አይከላከሉም ማለት አይደለም። ግን ከኳስ ጋር ሲሆኑ ፊት ለፊት ላይ በጣም የሚገራርሙ ነገሮችን ሲሰሩ ትመለከታላችሁ። እና የሜኑም ደግሞ የተለየ አቅም ደግሞ ቴክኒካል ተጫዋች ነው። በወርልድ ካፕ ላይ እኮ ለምሮ ቶማስ ቱዌል ሜኑን የማይጠቀመው እየተባለ ቶማስ ቱዌል ላይ ጫና ሲደረግበት የነበረው ቱሄል ቴክኒካል ተጫዋቾች እያስፈለገው ቡድኑ ክሬቲቭ ተጫዋቾች እያስፈለገው ግን ደግሞ ተጫዋቾች የሉኝም በሚል ሰበብ ያንን ቴክኒካል ኤሪያ ቴክኒካል ሳይድ ኦፍ ዘ ቲም ሳያጠናክር ቀርቷል። ሜኑ ደግሞ እዚህ ነገር ላይ በጣም አሪፍ ነው። ሶ ኦልሬዲ ዩናይትድ እነዚህ ሚድፊልደሮች አሉት። ስለዚህ ዩናይትድ የሚፈልገው ምንድን ነው? በዚህ ክረምት ላይ ቴምፖን ኮንትሮል የሚያደርጉለት ሚድፊልደሮች ናቸው የሚፈልገው። በዚህ ሰዓት ላይ የሚያስፈልጉት ቴምፖን ኮንትሮል የሚያደርጉ መፍጠን ባለበት ሰዓት ላይ የጨዋታው እንቅስቃሴ የሚያፈጥኑ፣ መቀዝቀዝ ባለበት ሰዓት ላይ የሚያቀዘቅዙ። ይሄን ደግሞ ፊት ለፊት ሆናችሁ አይደለም የምታደርጉት፣ ወደ ኋላ ተመልሶ ፔሸንትሊ እዛ ቦታ ላይ መጠበቅን ይፈልጋል። ከዛ ጨዋታዎችን ዲክቴት ማድረግ ያስፈልጋል፣ ጨዋታዎችን ማየት ያስፈልጋል። ከዛ የትኛው ታይም ላይ የትኛው ሞመንት ላይ ጃምፒን ማድረግ አለብኝ፣ እዛው ቦታ ላይ መሆን መቻል ማለት አለብኝ። አጥቂውን ምንድነው ማግዛቸው፣ አታኪንግ ሚድፊልደሮቹን ማግዛቸው መቼ ነው፣ ወደኋላ ደግሞ ሴፍቲ ይሁን ብዬ ደግሞ ለተከላካይ ከቨር የምሰጠው መቼ ነው የሚለውን ነገር በደንብ አድርጎ ዲክቴት ማድረግ የሚችል መሆን አለበት። ቴሌማንስ ደግሞ እንደዛ አይነት ተጫዋች ነው። ቴሌማንስ እንደዛ አይነት ተጫዋች ነው። አያጠቃም አይደለም፣ አሲስቶች አሉት። ጎሎች ሲያስቆጥር ከሩቅ የሚያስቆጥራቸውን ጎሎች አይታችሁታል አይደል? እንደዛ ማድረግ የሚችል ነው። የማጥቃት ኢንስቲንክት ያለው ተጫዋች ነው። ግን ደግሞ ከብሩኖ ጊማሬሽ በጣም የተሻለበት ነገር ምንድን ነው? ጀስት የዲፌንሲቭ ስታቲስቲክሱ የሱ የተሻለ። ቴሌማንስ በመከላከል ረገድ የተሻለ ቁጥሮች አሉት ማለት ይሄ ልጅ ሞር ዲፐር ሮል ሲሰጠው የተሻለ ይጫወታል ማለት ነው። ይሄ ማለት ደግሞ ብሩኖ ፈርናንዴዝ እና ኮቢ ሜኑ ያለምንም ሀሳብ ወደፊት እንዲሯሯጡ ወደፊት እንዲሄዱ ያደርጋቸዋል። የአንድሬ ሳንቶስም አንደኛው ሳይዱ ይሄኛው ነው። ወደኋላ ዲፕ መሆን ይችላል ምናምን ነገር ማለት ነው። ስለዚህ ከጊማሬሽ እና ከቴሌማንስ አሁን እንዴት ነው መደምደም ያለብን? ጊማሬሽ ለአርሰናል ያስፈልገው። ለምን? አርሰናል ዲፌንሲቭ የሆኑ ተጫዋቾች በደንብ አሉት። ግን
አታኪንግ ላይ ግን አታኪንግ ሚድፊልደሮቹ ግን በተለይ በጨረስነው ሲዝን ላይ ፈዘው ነበር የጨረሱት አይደለ? ጥሩ አልነበሩም። ስለዚህ የማጥቃት እንቅስቃሴው ማጠናከር አለበት። በአጥቂ ቦታ ላይ ለሁሊያን አልቫሬዝ እኮ አርሰናል ከ100 በላይ ሊያወጣ ሲዘጋጅ ያንን ቦታ የማጥቃቱን ኤሪያ ለማጠናከር ነው። በክንፍ በኩል ለቪኒ ያኑላ ገንዘብ ለማውጣት እንትን በቼክ በሚያደርግበት ሰዓት ላይ ማጥቃቱን ለማጠናከር ስለሚፈልግ ብሩኖ ጊማሬሽ ደግሞ ሞር ማጥቃቱን የሚያግዝ ሚድፊልደር ነውና ለአርሰናል ያስፈልጓል። ለዩናይትድ ግን አሁን በጠቀስኩላችሁ ሪዝን ዩናይትድ ደግሞ አታኪንግ ሚድፊልደር ችግር የለበትም። ቴምፖን ግን ኮንትሮል የሚያደርግ ካውንተር አታኮችን ዲክቴት አድርጎ የሚያስቆም ተጫዋች ግን ይጎለዋል። ቴሌማንስ ደግሞ ያንን የሚያሟላ ተጫዋች። ስለዚህ ኢኔዮሶች ከብሩኖ ጊማሬሽ ዋካውት ማድረጋቸው ለዩናይትድ ከሚጠቅመው ነገር አንጻር ትክክል ናቸው። ምክንያቱም ሁሉም ቲም የሚያስፈልገው ተጫዋች ይለያያል። ከቡድን ቡድን ይለያያል። አንድ አይነት ተጫዋች ሁሉም አይፈልግም። አጥቂ ያለው ተከላካይ ይፈልጋል፣ ተከላካይ ያለው አጥቂ ይፈልጋል። እንደዛ ነው የሚሰራው። ስለዚህ ከዛ አንጻር ቴሌማንስ ያን ነገር ይሰጣል። ይሄ ግን ከኳስ ውጭ ያለው ብቃት ነው። ከኳስ ጋርም ደግሞ ቴሌማንስ ምቾት የሚሰማው ተጫዋች እንደሆነ የሚታወቅ ነው። በተለይ ደግሞ ማይክል ካሪክ አሁን ላይ ይሄ ፖሴሽን ቤዝድ የሆነ ወይ ደግሞ ኳስን አቆይቶ መጫወት የሚል ስትራቴጂ ስለሆነ የሚጠቀመው ለዛ ስትራቴጂ ደግሞ በደንብ የሚጠቅመው አይነት ተጫዋች ነው። አሁን ብሩኖም ለዚህ ነገር የሚሆን ነው፣ ብሩኖ ጊማሬሽ ማለት ነው። ግን ደግሞ ቴሌማንስ ግን ቅድም እንዳልኳችሁ ነው፣ ቴምፖን እያየ ነው ራሱን አጀስት የሚያደርገው። ሁሌ 8 ቁጥር ቦታ ላይ አይገኝም፣ ሁሌ 10 ቁጥር ቦታ ላይ አይገኝም፣ ሁሌ 6 ቁጥር ቦታ ላይ አይገኝም። እንደሚያስፈልገው ነው። ያንን ደግሞ ዲቴክት ለማድረግ የተለየ ተጫዋች መሆን ያስፈልጋልና አነጋጋሪ የሆነው ጉዳይ ይሄኛው ነው። በተለይም ደግሞ ዩናይትድ ከጊማሬሽ ይልቅ ቴሌማንስ ነው የሚያስፈልገው። ቴሌማንስ እያስፈለገው ለቴሌማንስ የከፈለው ገንዘብ ከብሩኖ ጊማሬሽ 40 ሚሊዮን ፓውንድ ያነሰ ሆኖ ሲገኝ ማንቸስተር ዩናይትድ አሪፍ ቢዝነስ ሰርቷል፣ አሪፍ ተጠቅሟል፣ ይህንን ተጫዋች አፍሶታል የሚል ሀሳቦች እየተነሱ ይገኛሉ። ከዛ አንጻር በሁለቱ መካከል ያለው ንጽጽር ይህንን ይመስላል ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ ደግሞ ዩናይትድ አሁን እንዳልኳችሁ የሚድፊልድ ቦታው ላይ ማጠናከር ይፈልጋል። አይዲያል የሆነ ሰመራ አሳልፏል ለመባል ምን ብያችኋለሁ ቅድም መግቢያ ላይ? አጥቂ ማስፈረም መቻል አለበት፣ ክንፍ ላይ ተጫዋች ማስፈረም መቻል አለበት፣ ሚድፊልደር ማስፈረም መቻል አለበት፣ ፉልባክ ማስፈረም መቻል አለበት አይደለ? እነዚህን ቦታዎች ማጠናከር የሚችል ከሆነ ማንቸስተር ዩናይትድ በጣም የተሳካ የዝውውር ጊዜ አሳልፏል ብለን መናገር እንችላለን ተብሎ ይታሰባል። ግን ደግሞ ያሰበው ቦታ ላይ እንዳለ ተጫዋች ያስፈርማል ማለት አይደለም። ማንቸስተር ዩናይትድ በጣም ሊሚትድ በሆነ በጀት የሚንቀሳቀስ ይቅርና በጣም ብዙ በጀት ያላቸው ክለቦች እንኳን ያን ነገር ለማድረግ ምንድነው እድሉ የላቸው። የፈለጉትን ተጫዋች ዝም ብለው አንስተው አምጥተው የራሳቸው ማድረግ አይችሉም። እንደዛ ይሳል ነው። ስለዚህ ሁሌም ቢሆን ፐርፌክት አይሆንም የትራንስፈር ጉዳይ። ግን ደግሞ በተወሰነ መንገድ ምን ያህል ፐርሰንቱ ተሳክቷል? 75% ተሳክቷል። ምን ያህል ፐርሰንት ተሳክቷል የሚለው ነገር ዋጋ ያገኛል። አጥቂ ቦታ ላይ ተጫዋች ማስፈረም ይፈልጋል ብያቸው። ለዛም ደግሞ የተለያዩ ተጫዋቾች ናቸው እየተፈለጉ የሚገኙት። አንደኛ ከቤንጃሚን ሼሽኮ በእድሜ ያነሱ ይሄ ምንድነው ሁሌ መጫወት የማይፈልጉ ግን ደግሞ ለሱ ግን ጥሩ ተፎካካሪ መሆን የሚችሉ ተጫዋቾች። ሌላ ደግሞ በዛኛው ሳይድ ደግሞ ከተመለከትን እድሜያቸው ከፍ ያለ ከሼሽኮ የሚበልጥ ከዛ ወደ ለሼሽኮ ልምድም የሚሰጡት በተወሰነ መንገድ ደግሞ የተፎካካሪነትንም ነገር የሚሰጡት ተጫዋቾች። በእነዚህ ፕሮፋይል ስር ያሉ ተጫዋቾች ዩናይትድ ቼክ እያደረገ ነበር አይደለ? እነ ዌልቤክ ከዩናይትድ ጋር ስማቸው ሲያያዝ ነበር፣ እነ ቭላሆቪች ሲያያዝ ነበር። ካያችሁ በሼሽኮ እድሜ ተጫዋች ብዙም ማንቸስተር ዩናይትድ ሲፈልግ አታዩትም፣ ወይ ደግሞ ሲያናገር አያዩት። ዋትኪንስ ተፈልጎ ነበር። ዋትኪንስ የተፈለገው ለምንድን ነው? ከሼሽኮ እድሜው ከፍ ስለሚል የፕሪሚየር ሊግ ልምድ ስላለው ለሼሽኮ እንዲጠቅሙ በሚል በእነዚህ ፕሮፋይል ውስጥ ነው ዩናይትድ እየፈለገ የሚገኙ። ስለነ ዋትኪንስ አንዳንድ ሀሳቦችን አንስተን ነበር። አሁን ደግሞ በወጣው መረጃ መሰረት ከታች ባለው ማለትም ከቤንጃሚን ሼሽኮ በእድሜ የሚያንሰውን ኤንሪክን ዩናይትድ ስሙ ተያይዟል። ኤንሪክ እንግዲህ በሪያል ማድሪድ ቤት ውስጥ ያደረጋቸውን ፐርፎርማንሶች እናውቃለን። እድል እየተሰጠው ግን አልነበረም። በ18 ዓመቱ ነበር ማድሪድን የተቀላቀለው። ግን ደግሞ መጀመሪያ ላይ ሃይፕ በተደረገው ልክ ወይ ደግሞ ኤክስፔክት በተደረገው ልክ አልነበረም። በሪያል ማድሪድ ቤት ሲመጣ የነበረው አቀባበል የነበረው እድል ምን ያህል ተሰጥቶታል የሚሉት ነገሮች በጣም ላክ ያደርጉታል ወይ ደግሞ ትንሽ ናቸው። ከዩናይትድ ጋር በምንድን ነው የሚያያዘው? አሁን እንዳልኳችሁ ዩናይትድ የአጥቂ ቦታ ላይ ተጫዋች ማስፈረም ይፈልጋል። ግን ደግሞ አሁን ሽያጮችም ግን ያስፈልጉታል። ለምሳሌ ጆሹዋ ዘርክዚ ከማንቸስተር ዩናይትድ ጋር የማይለያይ ከሆነ ማንቸስተር ዩናይትድ አጥቂ ያስፈርማል ተብሎ አይታሰብም። ምክንያቱም ጆሹዋ ዘርክዚ ኖሮ
ከዛ በኋላ ደግሞ ቤንጃሚን ሼሽኮም ደግሞ ኖሮ ከዛ ሌላ ደግሞ 9 ቁጥር ተጫዋች ደግሞ መጣ ማለት ለማንቸስተር ዩናይትድ ብዙ ችግሮችን ነው የሚፈጥሩ። ላይክ እዛ ቦታ ላይ የማያስፈልግ መጨናነቅ እንዲኖር ያደርጋል። ሶ ያንን ነገር ለማስቀረት በሚል ጆሹዋ ዘርክዚ መጀመሪያ መውጣት አለበት። ዘርክዚ ታዲያ ወደ ዩቬንቱስ ይሄዳል የሚሉ መረጃዎች ጠንከር ብለው እየወጡ ይገኛሉ። በውሰትም ቢሆን ዘርክዚ ከዩናይትድ ጋር ተለያይቶ ዩቬንቱስን ይቀላቀላል የሚሉ ሀሳቦች በደንብ እየተነሱ ይገኛሉ። ሶ ይሄ ነገር የሚሆን ከሆነ ዘርክዚ ወደ ዩቬንቱስ የሚሄድ ከሆነ ቤንጃሚን ሼሽኮ የ2026/27 የውድድር ዘመን ፈርስት ቾይስ ስትራይከር ነው ወይ ደግሞ የመጀመሪያ ተመራጭ አጥቂ ነው። ባካፕ ግን ቅድም እንዳልኳቸው ያስፈልገዋልና ዩናይትድ ወደ ገበያው ይወጣል። ፎክስ ስፖርት እንደዘገበው ከሆነ ኤንሪክ ፊውቸሩን በደንብ እያሰበበት ነው የሚገኘው። ሪያል ማድሪድ የሚቆይበት እድል ከዕለት ዕለት እያነሰ መጥቷል። ድጋሚ በሌላ የውሰት ውል ሊዘዋወር ይችላል። ከእንግሊዝም ደግሞ ፈላጊዎች አሉት፣ እሱም ወደዛ የመዘዋወር ሀሳብ አለው ሲል ፎክስ ስፖርት ይህንን ነገር ዘግቦታል ማለት ነው። ሶ ኤንሪክ የመውጣት ቻንስ አለው። ለምን አሁን ላይ ሪያል ማድሪድ የሆነ ሌላ አጥቂ ተጫዋች ራሱ አስፈርሞ ነበረ። ሶ ስሙ ጠፍቶብኛል፣ ግን የሆነ አጥቂ ተጫዋች አስፈርመዋል። ከዛ በኋላ ደግሞ ቪኒ ደግሞ አለ። ሶሪ ቪኒ ያልኩኝ እምባፔ ያለ እዛ ቦታ ላይ። ሶ ያ ቦታ ክራውድድ ነውና ኤንሪክ አሁንም ቻንስ ላያገኝ የሚችልበት እድል ሰፊ ነው ተብሎ ስለሚታሰብ ሊወጣ የሚችልበት እድል አለ። ፎክስ ስፖርትም ደግሞ ያረጋገጠው ነገር ያንን ነው ማለት ነው። ኤንሪክ እንግዲህ በብራዚሉ ክለብ ፓልሜራስ ሰብሮ በሚወጣበት ሰዓት ላይ ወይ ደግሞ ራሱን በደንብ በሚያሳይበት ሰዓት ላይ የብራዚል የመጪው ኮከብ ተብሎ ተቆጥሮ ነበርና በጣም ነበር ክለቦች ሲፈልጉት የነበረው፣ በጣም ብዙዎች ሲረባረቡበት ነበር። ዩናይትድ በዛ ሰዓት ከዚህ ልጅ ጋር ሊንክ ሆኖ ነበር ወይም ደግሞ ስሙ ተያይዞ ነበር። ኤንሪክ እና ዩናይትድ ስማቸው ተያይዞ ነበር። ግን በኋላ የስፔኑ ሀያል ክለብ ሪያል ማድሪድ በ60 ሚሊዮን ዩሮ ኤንሪክን በ18 ዓመቱ ከፓልሜራስ ወደ ሪያል ማድሪድ ማዘዋወር ቻለ። ምንም እንኳን ኤንሪክ ሪያል ማድሪድን ቢመርጥም ግን ደግሞ ለማንቸስተር ዩናይትድ ያለው ግን ፍቅር የተለየ እንደሆነ ከብራዚል የሚወጡ መረጃዎችም ለሱ ቅርብ ናቸው የሚባሉ አንዳንድ ታማኝ ሶርሶችም ይናገራሉ። ለዛም ነው አይዶሉ ክሪስቲያኖ ሮናልዶ ነው የማንቸስተር ዩናይትዱ ኮከብ። ኦፍኮርስ የሪያል ማድሪድም ኮከብ ነው፣ ግን ደግሞ ክሪስቲያኖ ግን ማድሪድ ቤት የማድሪድ ተጫዋቾችን ተጽዕኖ እንዳደረገው ሁሉ ለማንቸስተር ዩናይትድ በሚጫወትበት ጊዜም የማንቸስተር ዩናይትድ ደጋፊዎች ላይ ተጽዕኖ አሳድሯል። ይሄ ብቻ ግን አይደለም። እሺ ቤቢ ልጁ ገና ትንሽ ልጅም ስለሆነ 2006 ላይ ነው የተወለደውና ምናልባት ክሪስቲያኖ ዩናይትድ ቤት በነበረበት ሰዓት ላይ ያለውን ነገር አያውቅም ሊባል ይችላል። ግን ደግሞ መርሳት የሌለበት ግን ብዙ ያንግ ተጫዋቾች ላይቭ አይደለም የሚያዩት የነበረው፣ ክሊፖችን ነው የሚያዩት። በነዛ ክሊፖች ኦብቪየስሊ ያየዋል ተብሎ ይታሰባል። ግን እሺ ችግር የለም ይሄኛው የሪያል ማድሪድ ነው ተብሎ እንኳን ቢታሰብ ይላል የመረጃ ምንጫችን፣ ቅጥል ስሙ ቦቢ ነው ኤንሪክ ማለት ነው። ቦቢ እየተባለ ነው የሚጠራው። ቦቢ ተብሎ ደግሞ የሚጠራው በምንድን ነው? በማንቸስተር ዩናይትዱ ሌጀንድ ሰር ቦቢ ቻርልተን ስም ነው። ቦቢ ቻርልተንም የእሱ አይዶል እንደሆነ ይነገራል። እንዲሁም በአንድ ኢንተርቪው ላይ ምናልባት አይታችሁት ከነበረ የቆየ ኢንተርቪው ነው፣ ማድሪድ በገባበት አካባቢ ማለት ነው። እና ማን ነው ያንተ አይዶል ተብሎ በሚጠየቅበት ሰዓት ላይ ሰር ቦቢ ቻርልተን ብሎ ሲናገር እና ብዙ ተቀልዶበት ነበር። እንዴ ስንት ዓመቱ ነው ይሄ ልጅ ምናምን ነገር እየተባለ ምንድን ነው የሜሬጅ ህይወቱም ትንሽ ፈጠን ያለ ስለሆነ ይሄ ልጅ ትልቅ ሰው ነው እንዲህ ምናምን የሚሉ ቀሎች ሁላ ተነስተውበት ነበር። እና ሰር ቦቢ ቻርልተንም ነው በጣም የሚወደው ሰው። ብዙ ጊዜ ተጫዋቾች የሆነ እያዩ የሚያድጉት ተጫዋች የሚጫወትበትን ክለብ የመደገፍ እድላቸው ከፍ ያለ ሁሌ ይሆናል ማለት አይደለም። ግን አንዳንድ ጊዜ አይዶላይዝ ሲያደርጉት ወደዛ ክለብ መሄድን ይፈልጋሉ። ያው በአንዳንድ ነገሮች አለመመቻቸት እኮ ላይሄዱ ይችላሉ። ለምሳሌ ኮል ፓልመርን ብታዩት በጣም የሚወደው ተጫዋች ወይን ሩኒ ነው። ሩኒ የዩናይትድ ተጫዋች ነው። ራሱ ኮል ፓልመር የዩናይትድ ደጋፊ እንደሆነ ራሱ ተናግሯል። ግን ወደ ዩናይትድ ሊዘዋወር አልቻለም። ኢቭን ዩናይትድ ላይ ራሱ ሃትሪክ የሰራበትን ጊዜ እናስታውሳለን አይደለ? ጃክ ግሪሊሽ የጆርጅ ቤስት በጣም አድናቂ ነው። ከፀጉር ስታይሉ ብትመለከቱ ይሄ ምንድን ነው ካልሲውን ዝቅ የሚያደርግበት ስታይል ብትመለከቱ እያንዳንዱ ነገር ኢቭን እንዲሁም አንዳንዶች እንደሚሉት ኢቭን ከጠጭነቱ አንጻር ራሱ ሙሉ በሙሉ አይዶላይዝ ያደረገው ጆርጅ ቤስት ነው። እና የዩናይትድ ደጋፊ እንደሆነም ይነገራል። ጃክ ግሪሊሽ ወደ ሲቲ ሲዘዋወር አንድ የትዊተር ትዊት ወጥቶበት ነበርና አጥፍቶት ነበር። እንዲሁም ቼክ ሲደረግ እንዲሁም አጥፍቶታልና እያዩ የሚያድጉት ተጫዋችና የሚወዱት ተጫዋች ተጽዕኖ ያሳድርባቸዋል። ከዛ አንጻር ዩናይትድን ይደግፋል ብሎ መረጃ ምንጫችን ማንሳቱ የሚያሳምን ነገር ነው ብዬ አስባለሁ። ወሳኙ ነገር ምንድን ነው? አሁን እሺ
ኤንድሪክ ከሪያል ማድሪድ ሊወጣ የሚችልበት እድል እንዳለ ፎክስ ስፖርት ዘግቧል። ወደ እንግሊዝ ሊሄድ የሚችልበት እድል አለ። ከዩናይትድ ጋር ደግሞ የተለየ ታሪካዊ ቁርኝት አለው። ለዩናይትድ ይጠቅማሉ ይሄ ተጫዋች? ወሳኙ ነገር ይሄ ነው። የፈለገ ዩናይትድ መግባት ቢፈልግ ለዩናይትድ የማይጠቅም ከሆነ አያስፈልግም። ግን ይጠቅማሉ የሚለውን ነገር ስንመለከት ይሄ ልጅ ያለውን 4 ወሳኝ ጥንካሬዎች ሁስኮርድ ባወጣው መረጃ መሰረት ለማየት እንሞክራለን። ሁስኮርድ ያነሳቸው ወሳኝ የሚባሉት ጥንካሬዎች ምንድናቸው? የሄንድሪክ የድሪብሊንግ ችሎታው ነው። መጀመሪያ በድሪብሊንግ ችሎታው በጣም አደገኛ ተጫዋች ነው። ግራኝ ነው፣ የሚገርም ድሪብለር ነው። ኪ ፓሶቹ በጣም ቁልፍ የሆኑ ፓሶችን በሚያስፈልግበት ሰዓት ላይ በሚያስፈልገው ጊዜ መስጠት ይችላል። ፊኒሺንግ ፊት ለፊት በሚጫወትበት ሰዓት ላይ የተሰጠውን እድል የተፈጠረለትን ቻንስ ወደ ጎል መቀየር ይችላል። ከሩቅ የማስቆጠር ችሎታ ብሎ ከአንድ ቡድን በሚጫወትበት ሰዓት ላይ አጥቂዎች እንደልባቸው ቦክስ ውስጥ ኳስ ላይ ያገኙ ላይደርሳቸው ይችላል። ይሄ ልጅ ከቦክስ ውጪ ሹት የሚያደርግበት እንቅስቃሴው በጣም የሚያስደንቅ፣ ግን ያው ስትሬንግዝ ብቻ አይደለም ድክመቶችም አሉበት። ድክመቶቹ ምንድናቸው? ኳስ መያዝ ላይ፣ ኳሱን ይዞ ማቆየት ላይ ድክመት አለበት ይባላል። ኳስን ይዞ ማቆየት ማለት ምን ማለት መሰላችሁ? ድሪብል ሳታረጉ፣ ፓስ ሳታደርጉ፣ ሹት ሳታደርጉ ኳሱን ይዛችሁ መቆየት ማለት ነው። የሆኑ ጫናዎችን እስኪነሱ ድረስ ኦር ተጫዋች እናንተ ተጫዋች እስከሚመጣ ድረስ ኳሱን የመያዝ ችሎታ፣ ኳስ መያዝ ወይ ደግሞ ሆልዲንግ ኦን ዘ ቦል የሚባል ነገር አለ። እዛ ላይ ትንሽ ድክመት አለበት ተብሎ ይታሰባል። ቁመቱም ደግሞ አጭር ስለሆነ የአየር ላይ ኳስ ላይ ችግር አለበት። እነዚህ የተነሱት ድክመቶቹ መካከል የሚጠቀስ ነው። ግን ደግሞ እንዳልኳችሁ ከቁመትም አንጻር ከአጨዋወት አሁን ከጠቀስኩላችሁ አጨዋወትም አንጻር ከቤንጃሚን ሼሽኮ ጋር በጣም የተለያየ ነው አጨዋወቱ። ኤንሪክ 1 ሜትር ከ72 ሴንቲሜትር ነው ርዝመቱ which is ለፕሪሚየር ሊግ በጣም አጭር ነው። ጥቂት 9 ቁጥር ተጫዋቾችን ነው የምናውቀው አይደለ? በዛ ቁመት የተጫወቱ ሰርጂዮ ኩናጉዌሮ ምናምን ብቻ በጣም ሊሚትር ናቸው 9 ቁጥር ቦታ ላይ አጠር ያሉ ተጫዋቾች ሲጫወቱና ኤንሪክ ከሼሽኮ ግን የተለየ ተጫዋች ነው። ፍጥነቱንና ጥንካሬውን ይጠቀማል። በፖኬቶች መካከል ወይ ደግሞ ክፍተቶችን እያየ እዛ ቦታ ላይ የሚገባ ተጫዋች ነው። ቁመቱንና ፊዚካሊቲውን ብዙም የማይጠቀም ተጫዋች ነውና ይሄ ደግሞ ከሼሽኮ የተለየ ነው አይደል? ሼሽኮ ፖኬቶች ውስጥ መግባት አይችልም ካለው በጣም ሂውጅ ፊዚካል አንጻር። ግን ሼሽኮ ግን ቁመቱን ተጠቅሞ ሄዲንጎችን ያስቆጥራል፣ ከተከላካይ ጋር ይጋፋል አይደል? ቦታዎችን ይይዛል ምናምን ነገር። ኤንሪክ ደግሞ በጣም ተቃራሪ ተጫዋች ነውና ሁለቱ ተጫዋቾች በአንድ መሰለፍ ይችላሉ። አንዱ አንዱን ሲተካ ለተለያየ የጨዋታ ስታይል ስለሚሆኑ ለማይክል ካሪክ የተለየ አማራጭን ይፈጥርለታል ተብሎ ይታሰባል። ስለዚህ ኤንሪክ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር የሚሰምር ከሆነ ከቤንጃሚን ሼሽኮ ጋር የሚያጋጫቸው ነገር ወይም ደግሞ የስታይል ምንድነው ኦቨርራይድ መደራረግ የሚባል ነገር አይኖርም። ሁለቱም ባላቸው አቅም ዩናይትድን ማገልገል ይችላሉ፣ አንድ ላይ መጫወት ይችላሉ። ቢተካኩም ደግሞ አንዱ የአንዱን ችሎታ የሚችል አይደለምና ሞር ኮምፓተብል መሆን የሚችሉ ናቸው ተብሎ ይታሰባል። ኤንሪክ ታዲያ አንድ ቦታ ብቻ አይደለም የሚጫወተው። አሁን አንድ ላይ ከቤንጃሚን ሼሽኮ ጋር መሰለፍ ይችላል ስላችሁ 9 ቁጥር ቦታ ብቻ አይደለም የሚጫወተው። 6 ወራትን ያለፉትን 6 ወራት በኦሎምፒክ ሊዮን ነበር አሳልፎ የነበረው ኤንሪክ ማለት ነውና በውሰት በሚያሳልፍበት ሰዓት ላይ 5 ጎሎችና 7 አሲስቶችን ነበር ማስመዝገብ የቻለው። በራይት ዊንገር ቦታ ላይም ሲጫወት ነበረ፣ 9 ቁጥር ቦታ ላይም ሲጫወት ነበርና የተለያዩ ቦታዎች ላይ መጫወት ስለሚችል በተለያየ መንገድ ራሱን አቬሌብል አድርጎ ለማንቸስተር ዩናይትድ የተለየ ዴብዝ ሊሰጥ የሚችልበት እድል እንዳለ እየተነገረ ይገኛል። ዩናይትድ ምን ያህል ይገፋበታል ኢቨን ንግግር አለ የሚባልም ነገር የለም፣ ግን ስሙ ግን ተያይዟል፣ የመሆን እድል አለው ተብሎ ይታመናልና ዩናይትድ ምን ያህል በዚህ ጉዳይ ላይ ያው እንደምታውቁት ማድሪድ አሁን ይህ ልጅ በውሰት ካልሆነ በስተቀር አይለቀውም፣ ልክ እንደ ማስታንቱ ነው ምናምን ማለት ነው። ሶ ዩናይትድ በውሰት ይህ ልጅ ለጊዜያዊነት ይወስደዋል ወይ ሳይወስደው የሚለውን ነገር አብረን የምንመለከት ይሆናል። ግን በዩናይትድና በኤንሪክ መካከል ግን የሆኑ ግንኙነቶች ሊኖሩ እንደሚችሉ ቀድሞ ስፔኩሌት ተደርጓል ማለት ነው። ወደ ሶስተኛው ርዕሳችን በምንሄድበት ሰዓት ላይ ደግሞ ዴቪድ ኦርንስቴን ከጥቂት ቀናት በፊት በዩቲዩብ ከአትሌቲክ ጋር በነበረው የዩቲዩብ ቆይታ ላይ ስለ ሌዊስ ሆል ተጠይቆ ማንቸስተር ዩናይትዶች በዚህ ሰዓት ላይ መጀመሪያ ምን ብሎ ነው የተናገረው? የባለፈው ቪዲዮ ላይም ይሄን ነገር አንስቼላችኋለሁ። አሁን ላይ ቅድሚያ የሚሰጠው ነገር የፉልባክ ቦታ ነው ከሚድፊልዱ ይልቅ የሚል ነገር አንስተዋልና ሌዊስ ሆልስ የማንቸስተር ዩናይትድ ተጫዋች የሚሆንበት እድል አለ ወይ የሚል ጥያቄ ሲጠየቅ በዚህ ሰዓት ላይ ሌዊስ ሆል ወደ ዩናይትድ ይመጣል ብዬ አላስብም ብሎ ነበር ተናግሮ የነበረው። ሶ ከዴቪድ ኦርንስቴን ንግግር ስንነሳ ሌዊስ ሆል ወደ ዩናይትድ የሚያደርገው ዝውውር ትንሽ ጠንከር ይልበታል ተብሎ ይታመናል። ለምን?
ኒውካስሎች ያጧቸውን ተጫዋቾች ስትመለከቱ ቶናሊ፣ ጊማሬሽ፣ ጎርደን አምና ደግሞ ኢሳክ እነዚህን ስትመለከቱ ሉዊስ ሆልም የሚወጣ ከሆነ ሊትራሊ ኒውካስል ይዳከማል፣ እስከ መጨረሻው ድረስ ይዳከማል። ይህን ነገር ለማሸሽ ኒውካስሎች መሸጥ አልፈለጉም። መሸጥ የማይፈልግን ደግሞ ቡድን ተጫዋች ሽጥልኝ ብሎ ማናገር በጣም አስቸጋሪ ነው። በነገራችን ላይ ታውቃላችሁ አይደል? ለምን ዋጋውን ያስወድደዋል። መሸጥ አይፈልግማ። አሁን መሸጥ የሚፈልግ ከሆነ እኮ በእርግጥ በርካሽ ዋጋ እኮ አይሸጥም፣ ይሄ የታወቀ ነገር ነው። ግን ደግሞ ቢያንስ የመሸጥ በቃ ኢንቴንሽን ስላለው የሆነ በጣም ፖሲብል የሆኑ ወይ ደግሞ ሪያሊስቲክ የሆኑ የዝውውር ዋጋዎችን ነው የሚያስቀምጥ። መሸጥ የማይፈልግ ከሆነ ግን አንሪያሊስቲክ የሆነ ዋጋ ያስቀምጣል። ያን አንሪያሊስቲክ የሆነ ዋጋ መጥቶ የሚከፍል ቡድን ካለ ግን ይውሰደው። አሁን ኔይማር 222 ሚሊዮን ዩሮ የውል ማፍረሻ ተካተተ ኮንትራቱ ላይ አይደል? ባርሳ መሸጥ አይፈልግም። ይሄልች 222 ሚሊዮን ዩሮ ማለት ግን በጣም ክሬዚ ነው። ያኔ ከፍተኛው የማን ነበር ራሱ ላይክ ኔይማር 222 ሚሊዮን ዩሮ በሚያወጣበት ሰዓት ላይ ሙሉ እኮ የትራንስፈሩን ግራፍ እኮ ነው ወደዛ ይዞት ሄደው ማርኬቱን ብጥብጥ ነው ያደረገው አይደል? በዛው ክረምት ስንት የ100 ሚሊዮን ፓውንድ ተጫዋቾች ፈረሙ። ተጫዋች እኮ ከኔይማርም ባነሰ ከሌሎች 100 ሚሊዮን ፓውንድ ተጫዋቾች ባነሰ ብቃት 100 ሚሊዮን የሚጠየቅበት ጊዜ መጥቷል። መሸጥ አይፈልጉም፣ ግን አንሪያሊስቲክ የሆነ ገንዘብ ሲመጣ ግን ምንም ማድረግ አይቻልም። ሉዊስ ሆልም ከኒውካስል መውጣት ይፈልጋል። ዩናይትድ መቀላቀል እንደሚፈልግ ፋብሪዚዮ ራሱ አሳውቋል። ግን ደግሞ ኒውካስሎች የሚጠይቁትን ገንዘብ ግን ዩናይትድ ማሟላት ይችላሉ ወይ፣ ፍላጎት አለው ወይ፣ አቅም አለው ወይ የሚለው ነገር ነገሮችን አወሳስባቸው ዴቪድ ኦርንስቴን አይ ይሄ ልጅ የሚዘዋወር አይመስለኝም ብሎ እንዲናገር አስገድዶታል። ኢንዲካይላ ደግሞ አሁን ባወጣው መረጃ መሰረት እንደምታውቁት ኢንዲካይላ ኒውስ ሞር ሌላ ቦታ የማይዘገቡ የሆኑ ጠንከር ያሉ መረጃዎችን ይዞ ሲወጣ ትመለከቱታላችሁ። እሱ የዘገበውን ከወር በፊት የዘገበውን ዘገባ ታማኝ የሚባሉት የዜና ምንጮች ከወር በኋላ የሚዘግቡበት አጋጣሚ አለና አሁን ላይ ባስነበበው ወይ ደግሞ ይዞት በወጣው መረጃ መሰረት ሉዊስ ሆል በዚህ ሰዓት ላይ ከቡድኑ ተለይቶ ነው ያለው። ከቡድኑ ተለይቶ ከፊትነስ ኮቹ ጋር እየሰራ ነው የሚገኘው የሚል መረጃ ይዞ ወጥቷል። እሱ ብቻ አይደለም፣ ዳግላስ የተባለው የመረጃ ምንጭ ይህን ነገር ይዞት ወጥቷል እና በዚህ ሰዓት ላይ ግሩፑ እየሰለጠነ የሚገኘው ላማንጋ የሚባለው ቦታ ላይ ነው። ሉዊስ ሆል ግን እዛ ቦታ ላይ የለም። የጉዳት ዜና አልወጣበትም። ተጎድቷል የሚል ምንም ነገር የለም። ይሄ ልጅ ለምንድነው ተነጥሎ እየሰራ የሚገኘው ለብቻው ከቡድኑ ጋር? አሁን እኮ በግላቸው ተጫዋቾች ይሰራሉ፣ ወይ ለማገገም ነው ወይ ደግሞ ከትሬኒንግ ሴሽን ውጪ ቡድኑ ትሬኒንግ በሚሰራበት ሰዓት ላይ ከዛ ውጪ ሌላ ስራ ሊሰሩ ይችላሉ። ትሬኒንጋቸውን ሰርተው ለምን ትሬኒንግ ላይ ምንድን ነው ያለው ታክቲካል ነገሮች አሉ አይደለ? ይሄ ፊዚካል ብቻ አይደለም ወይ ደግሞ የአካል ብቃት እንቅስቃሴ ብቻ አይደለም። እሱ ጂም ውስጥ ምናምን የሚያልቅ ነው። ግን ታክቲካል ነገሮች ግን ይሰለጥናሉ ትሬኒንግ ላይ። ታክቲካል ነገር እዛ ጋር እየተሰራ የሆነ ተጫዋች ደግሞ በጎን ሄዶ ፊትነስ ላይ በፊትነስ ኮቹ የሚሰለጥን ከሆነ የጉዳት ችግር አለበት ማለት ነው አይደለ? በሌላ አማርኛ ግን የጉዳት ዜና ግን ካልወጣና ካልተዘገበ ግን ለምንድን ነው ለብቻው ተነጥሎ እየሰራ የሚገኘው? ስለዚህ ይሄ ምንን ያስነሳል? ሉዊስ ሆል በኒውካስሎች ውሳኔ ደስተኛ እንዳልሆነ ይሄ ነገር አጋጣሚ ማርለ ዴቪድ ኦርንስቴን ሉዊስ ሆል ወደ ዩናይትድ አይሄድም ባለበት ማግስት ነው ሉዊስ ሆል ለብቻው ትሬኒንግ እየሰራ እንደሆነ የተዘገበው። ይሄ ደግሞ አንዳንዶች እንደሚሉት ልክ አሌክሳንደር ኢሳክ እንዳደረገው ዮሐን ዊሳ ከብሬንትፎርድ እንዳደረገው እንደ አመጽ ነገር ተጫዋቾች መውጣት ይፈልጋሉ። ከዛ በኋላ መጀመሪያ ኢንፎርማሊ ያናግራሉ። ከዛ በኋላ ፎርማል የሆነ የዝውውር ጥያቄ ያቀርባሉ። ማለት ልቀቁኝ ብለው ለክለቡ ያቀርባሉ። ይሄ ሁላ ነገር ተደርጎ የማይሆን ከሆነ ማመጽ ይጀምራሉ። ትሬኒንግ ይቀራሉ። ትሬኒንግ ሄዱም ከቡድኑ ጋር ትሬኒንግ አይሰሩም ምናምን የመሳሰሉት ነገሮች ብቻ ብዙ ነገሮች ይፈጠራሉ። ልክ እንደ አሌክሳንደር ኢሳክ። ብሩኖ ጊማሬሽም ደግሞ ዝውውሩ ባይፈጸምለት ኖሮ ተመሳሳይ አክሽን ሊወስድ እንደሚችል መረጃዎች እየወጡ ነበር። ሉዊስ ሆልም ተመሳሳይ ነገር እያደረገ ነው ወይስ ጀስት ዝም ብሎ የፊትነስ እንቅስቃሴ ነው እያደረገ የሚገኘው? ለምንድነው የኒውካስል ታክቲካል ያሰለጣጠን ሂደት ላይ ያልተሳተፈው? ለምንድን በአዲሱ አሰልጣኛቸው ስር ትሬኒንግ ማድረግ ጀምሯል። እንደምታውቁት አንዳንድ ክሊፖችም ወጥተዋል ትሬኒንግ በሚያደርጉበት ሰዓት ላይ እና ሉዊስ ሆል ለምንድን ነው የሌለው የሚለው ነገር ትልቅ ጥያቄን አስነስቷል። አንዳንዶች እንደሚሉትም ምናልባት እየተቃወመ አመፁን እያሳየ እንደሆነ እየተነገረ ይገኛልና ያን ነገር እያደረገ ከሆነ ደግሞ ኒውካስሎች እሱን የመሸጥ ግዴታ ውስጥ ይገባሉ። እሱን የመሸጥ ግዴታ ውስጥ ገቡ ማለት ለማንቸስተር ዩናይትድ በር ተከፈተለት ማለት ነውና በፉልባክ ሊስት ውስጥ ቀዳሚ ወይ ደግሞ ከላይ የተቀመጠውን ተጫዋች ማንቸስተር ዩናይትድ ሊያገኝ የሚችልበት እድል እንዳለ ደግሞ በሌላ መረጃ ተመልክተናል ማለት ነው። ምን ያህል ይቀጥሉበታል ይህስ ነገር ክሊርሊ ምንድን ነው የሚለውን ነገር መቼ ነው የምናውቀው የሚለውን ነገር አብረን እናያለን። ግን እስካሁን ባለው ግን ከቡድኑ ተለይቶ እየሰራ ስለሆነ የሆኑ
ሂንቶች ያሉበት ዝውውር ይመስላል ማለት ነው። ወደ መጨረሻው ርዕሳችን በምንሄድበት ሰዓት ላይ ማንቸስተር ዩናይትድ የአትላንታውን ተከላካይ ጆርጂዮ ስካልቪኒ የተባለውን ተጫዋች መልምለውታል። ለማስፈረምም ደግሞ አንዳንድ ፍላጎቶች እንዳሉ መረጃዎች እየወጡ ይገኛሉ። ዩናይትድ ዲፌንሱን ለማስተካከል በሚል ስካልቪኒን እያየ እንደሆነ ወደሱ ስካውት እያደረገው እንደሆነ የተለያዩ መረጃዎችን ስለሱ እየተቀበለ እንደሆነ እየተዘገበ ይገኛል። ይህ እንግዲህ ጣሊያናዊ ተጫዋች የኦልድ ትራፎርድ ሰዎችን በጣም አስደንቋቸዋል፣ በጣም ወደውታል እና ቲሙም ደግሞ እሱን የሚያዘዋውሩበትን መንገድ ቼክ እያደረጉ ነው የሚገኙት። የቴሌግራፉ ጀምስ ዳከር ሪፖርት እንዳደረገው ከሆነ ስካልቪኒ በዩናይትድ ሰዎች ሲከታተሉት ነበር። ዩናይትድ ሰዎች ይሄ ልጅ እና ለመከላከል ኦፕሽናቸው ካሰባቸው ተጫዋቾች መካከል ይጠቀሳል። ይሄ ልጅ ስካልቪኒ ይጠቀሳል እና ስካልቪኒን በደንብ እያዩት ነው የሚል መረጃን ጀምስ ዳከር ተናግሯል ማለት ነው። ይሄ ልጅ 22 ዓመቱ ነው እና ለየት የሚያደርገው ነገር ምንድነው መሰላችሁ? የተለያዩ ቦታዎች ላይ መጫወት ይችላል። ታዲያ ዩናይትድ የሚቀራቸውን የትራንስፈር በጀት በምን መልኩ ይጠቀሙታል? ላይክ ፉልባክ ያስፈርሙበታል፣ ሚድፊልደር ያስፈርሙበታል፣ ወይስ አጥቂ ዊንገር ምንድነው የሚያደርጉበት የሚለውን ነገር ከተወሰነ በኋላ ይሄ ልጅ የዲፌንስ ቦታው ላይ እንደ አንድ አማራጭ እንደሚሆን ነው ዘገባዎች የሚያሳዩት። ልጁ በዋነኛነት ወይ ደግሞ በቅድሚያ ሴንተር ባክ ነው ወይ ደግሞ የመሃል ተከላካይ ነው። ግን ደግሞ በሚገርም ሁኔታ ወደ ዲፌንሲቭ ሚድፊልድ ቦታ ላይ ሄዶም መጫወት የሚችል አስደናቂ ተጫዋች። ስለዚህ በአንድ ዋጋ ወይ ደግሞ በአንድ ተጫዋች ሁለት ቦታ መጫወት የሚችል ተጫዋች ነው። ተከላካይ መሆን ይችላል፣ ዲፌንሲቭ ሚድፊልደርም ደግሞ መሆን ይችላል። ይሄ ነገር ለካሪክ አሪፍ ዜና ነው የሚሆንለት። ለምን? የዩናይትድ ተከላካይ ትንሽ ግራም ያጋባ ነው አይደለ? አቅም አለ፣ ታለንት አለ፣ ግን ደግሞ አንደኞቹ ፊትነስ ይጎላቸዋል፣ የሆኑት ደግሞ ልምድ ይጎላቸዋል፣ የሆኑት ፍጥነት ይጎላቸዋል። ብቻ የተሟላ ነገር አይደል ወይም የተሟላ ነገር አንመለከትም። ስለዚህ ካሪክ ደግሞ ሁለቱንም ቦታ በአንዴ ማጠናከር ይችላል። ተከላካይ ላይ ማጠናከር ይችላል፣ ዲፌንሲቭ ሚድፊልድ ቦታ ላይም ደግሞ ይሄን ተጫዋች የሚያገኘው ከሆነ ከሳንቶስ እና ዩሪ ቴሌማንስ በኋላ ሌላኛው ሶስተኛው ሚድፊልደር ሊሆን የሚችልበት እድል አለ ተብሎ ይታሰባል። በተለያዩ ዲፌንሲቭ ሮሎች ላይም ደግሞ መጫወት ይችላል። በፉልባክ ቦታ ላይ፣ በመሃል ተከላካይነት የተለያየ ቦታ ላይ መጫወት ይችላል እና ይሄ ነገር ይሄ ፍሌክሲቢሊቲው እንዳለ ሆኖ እድሜው ደግሞ ገና 22 ስለሆነ በኦልድ ትራፎርድ አጫወት ስታይል ሼፕ ሆኖ ለማደግ ደግሞ እድል አለው። አትላንታዎች ታዲያ ለዚህ ልጅ የሚፈልጉት የገንዘብ መጠን 40 ሚሊዮን ዩሮ ወይም ደግሞ ወደ 34 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ፣ ዋጋው በጣም ያነሰ ዋጋ ወይ ደግሞ ፌር የሚባል ዋጋ ነው ማለት ይቻላል። ልጁ 22 ዓመቱ ነው። ተስፋ ያለው ተጫዋች ነው። የተለያዩ ቦታዎች ላይ መጫወት ይችላል። ስለዚህ በ34 ሚሊዮን ፓውንድ ይሄ ልጅ ማግኘት ማለት ለዩናይትድ ትልቅ ነገር ነው። ለዛም ነው በደንብ አድርገው ስለ ልጁ ጉዳይ ቼክ እያደረጉ ያሉት፣ እያጣሩ ያሉት፣ ልጁን እየጠየቁ የሚገኙትም በዛ ሪዝን። ታዲያ ዩናይትድ ይሄ ልጅ ሲፈልገው ለብቻው አይደለም፣ በብቸኝነት አይደለም የሚፈልገው። ኒውካስል እና ቼልሲም ይሄ ልጅ በጣም እየተከታተሉት ይገኛሉ። የተለያዩ ኮንታክቶችም እንደተደረጉ እየተነገረ ይገኛልና ዩናይትድ እዚሁ ይሄንን ተጫዋችም ለማስፈረም ከወሰነ አሁን በጀቱን እንዴት እንድትጠቀመው የሚለው ነገር መጀመሪያ መወሰን ያስፈልጋል። ማለት በአጥቂ ቦታ ላይ ነው የማደርገው፣ ፉልባክ ላይ ነው የማደርገው፣ ሚድፊልደር ላይ ነው የማደርገው የሚለውን ነገር መጀመሪያ መወሰን ይጠበቅበታል። እሱን ከወሰነ በኋላ ፈጥኖ ይሄንን ተጫዋች የግሉ ማድረግ አለበት። ለምን ሌሎች ክለቦችም እየፈለጉት ስለሚገኝና እንግዲህ ምን ያህል ይገፋበታል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። የእናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ እንመልከት። ቴሌማንስ ወይስ ጊማሬሽ የትኛው ነው ለማንቸስተር ዩናይትድ የሚጠቅመው ብላችሁ ታስባላችሁ የሚለውን ነገር የእድሜያቸውስ ጉዳይ እንዴት ተመለከታችሁት? ኤንሪክ ወደ ማንቸስተር ዩናይትድ ቤት መምጣት አለበት? ቢመጣስ እንዴት ሊጠቅም ይችላል የሚለውን ነገር እንድታስቀምጡ፣ የሌዊስ ሆልስ ዜና ወደ ማንቸስተር ዩናይትድ የሚመጣበትን እድል ያሰፈዋል ወይስ ጀስት ዝም ብሎ የአንድ አጋጣሚ ጉዳይ ነው የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።